ምን ሮዚ ሎቦኮ 16 ሚሊዮን ይዞ ጠፋ። ላላላ ይሄማ ጥብስ ነው። ቆይ ድንግልናሽን በስንት እድሜ ነው ያጣሽ? ከአንድ አመት በፊት በ18 አመቴ ልጅ መውለድ እምቢ ብሎኝ። የዚች ልጅ ስራ ሲንግል ማም ናት፣ እናት ናት፣ አምባሳደር ናት አይደለ? የረቀጫ ምናምን አምባሳደር ናት። እንደ ሰው እንደ ሴት ልጅ እንደ እናት የእሷን እንጀራ መመኘት በራሱ ያሳፍራል። ከዛ አንፃር ልዘዝልሽ ወይ እንደዚህ ታሪክልሽ ምናምን ብያት፣ ከዛ ደውሉላት ምናምን ስላ ደወለች። እሺ ፕሮሞሽን ለምን ያልሰራላችሁ ላይክ ብራንድ አምባሳደር የዛን ስራ 4 ወር የሚሆን ዘይት ለ4 ወር የሚሆን ዘይት ከባለቤቴ እጅ በገዛ እጄ ፈርሜ ተቀብያለሁ ብለሽ ፈርሜ። እንጥሼ ከመቼ ወዲህ ነው እንደዚህ አይነት እንትን ያመጣው? ሰላም እንዴት ናችሁልኝ ውድ ቻናሌ ተከታታዮች? እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘናፍታ ያረጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬ ቪዲዮአችን ከምናየው መካከል እንግዲህ መነጋገሪያ የሆነ ትዳር ነበር አንድ ወቅት ላይ በእድሜ ልዩነታቸው ምክንያትና በሀብት መጠናቸው ምክንያት ለብሯ ብሎ ነው የቀረባት ተብሎ እንግዲህ በብዙ ሶሻል ሚዲያዎች ላይ ሲነሳና ሲነገር የነበረ ጉዳይ ነበር። አሁን ላይ መለያየታቸውን መፋታታቸውን እንዲሁም እሱ ከሷ 16 ሚሊዮን ብር መካፈሉን ሶሻል ሚዲያ ላይ እንግዲህ በስፋት እየተወራ ይገኛል። ስለዚህ ይዤላችሁ የመጣሁትን ቪዲዮ ወደ መጨረሻ ላይ ማሳያችሁ ይሆናል። ከዛ በፊት ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። 4 ወር የሚሆን ዘይት ከባለቤቴ እጅ በገዛ እጄ ፈርሜ ተቀብያለሁ ብለሽ ፈርሜ። እኔ ምስክር እናቴ ዘይቱን በገዛ እጇ ፈርማ በገዛ እጇ ስትቀበል በአይኔ በብረቱ አይቻለሁ። ዘይት ከተወደደ በኋላ እንግዲህ ያለንበት ሁኔታ ይሄን ይመስላል። እንጥሼ ከመቼ ወዲህ ነው እንደዚህ አይነት እንትን ያመጣው? እንጥሽ እንደዚህ አይነት እንጥሽ ጀመራችሁ ደግሞ ጋቢና ገብታና ከኋላ ሁለት ጓደኞቹ አሉና እየሄድን ነው። ከመካኒሳ ለው ያደረስኳቸው ሴቶች፣ ከዛ ከፊት ያለችው እንጥሼ አልኩና ከኋላ ለካ ጓደኞቿ ባህሪዋን ስለሚያውቁ ከዛ ደገመችው እንጥሼ አልቻልኩም። በቃ ይቀጣ እናቴ፣ ይሄ ነገር እንጥሼ ነው። እግዚአብሔር ይሄ ነገር እንጥሼ ነው አልኳት። ያ አይ እኔ ይማርሽ ለማለት ነው። ታዲያ ቅላጼው ምንድን ነው መጨረሻ ላይ? ምንድን ነው ገባኝ። መጨረሻው ቅላጼ አይ ስናስነጥስ ግን ራሳችን አንዳንዱ አሁን አንዱ ሰውዬ ከዚህ ጋቢና ፊት ወደ እኔ ዞር አሲለኝ እንዴ አፍንጫዬ ጎርጎር ሰውዬ ምን ፈልጎ ብሎኝ እንደ አንድ ነገር ነው የሚያረጋችሁ። ስታስነጥሱ አንዳንዶቻችሁና ራሳችን እየተቆጣጠርን አንዳንዱ በቃ ላስነጥስ መጥቶ ሲመለስ ማለት ነው በቃ ህይወት ነው የሚመራው በቃ ግን ስናስነጥስ ራሳችን እየተቆጣጠርን እንጂ ጋይስ ውልቅ የሚያረጋው ባለ ዘመናዊነት የሚባል ነገር ከመጣ በኋላ ማስነጠስ ራሱ በቅላጽ ይሆናል። አብሶ ሴቶች ላይ ነው ይሄ ነገር አብዛኛው የሚታየው። በቃ መጨረሻ ላይ ካስነጠሱ በኋላ ልጁ እንዳለው ይሄን ይጨምሩባታል። ይሄ ምን እንደሆነች አናውቅም። እስቲ የምታውቁ ሰዎች አስረዱን። እንደዚህም አይነት ሴት አለች። ወጣት ከዚህ በፊት ሳይክል ተወዳዳሪ የነበረ ሲሆን በአጋጣሚ አደጋ ይደርስበትና ሰውነቱ ፓራላይዝድ ይሆናል። የሚንቀሳቀሰውም በዊልቸር ነው። መናገርም አይችልም።
ዛሬ ላይ በስርዓተ ተክሊል ያገባችው ልጅም ልጁን ያወቀችው አደጋ በደረሰበት ወቅት ነበረ። ትውቃቸውም ወደ ፍቅር አድጎ ከህመሙ እንኳን ሙሉ በሙሉ ሳያገግም በትዳር ለዛውም በስርዓተ ተክሊል ተጋብቷል። በስርዓተ ተክሊል ያገባት ቀንም ትልቅ ተአምር ተፈጥሯል። ቃል ኪዳኑ ሲነገርም ይህ ልጅ አንደበቱ ተፈቶለት ያንኑ ዕለት መናገር ችሏል። እንግዲህ ትልቅ ተአምር ያየንበት የእግዚአብሔርን መገለጥ ያየንበት እንግዲህ የሰርግ ፕሮግራም ነው። ይህ ፕሮግራም ብዙ ጊዜ ሴቶች ብር ከሌለው ወንድ ልጅን አይቀርቡም ይባላል። ያንን ነገር ግን እንዳናምን የሚያደርገን እንደዚህ አይነት ነገሮች ሲከሰቱ ነው። እሷ እንግዲህ አካል ጉዳተኛ ነው ብላ ሳትርቀው፣ አደጋ ደርሶበታል ብላ ሳትርቀው፣ መራመድ አይችልም ብላ ሳትርቀው፣ ፍቅርን ብቻ ብላ አስባ እንግዲህ ተጠግታው በትዳር እግዚአብሔር በሚወደው በቁርባን ተጋብተው እንግዲህ ትዳር መስርተዋል። ይሄ ለልጅቷ ትልቅ ምስጋና የሚያሰጣት ተግባር ነው። እናመሰግናለን። ፈጣሪ ትዳራችሁን ይባርክ፣ በፍቅር ላይ ፍቅር ይጨምርላችሁ። ማሪ ደብሮሻል። እዚህ ድረስ ምግብ ቢበት ከዛ በኋላ አይምሮሽ ይደፈናል። ስለምንም ነገር ማሰብ ታቆሚያለሽ። በቃ ምንም ከህይወት ጋር ግብ አያስፈልግም። እስቲ ሞክሩት። የፒያሳ ልጆች፣ የመርካቶ ልጆች፣ የቦሌ ልጆች፣ የ4 ኪሎ፣ የ6 ኪሎ፣ የሾላ፣ የመገናኛ ባካችሁ ንጫወት። ፎሎ አርጉልኝ ከቻላችሁት ደስ ይላል። ፓቬል አንተም ደግሞ አንድ ነገር ልትነግራችሁ ትፈልጋለህ? ችግር አለ። ለወሬ እኮ ምን ዋጋው ነው? ችግር የለም። ሰላም ናችሁ ወይ? የአዲስ አበባ ልጆች፣ የወላይታ ልጆች፣ የጎንደር ልጆች፣ በጠቅላላ የኢትዮጵያ ልጆች፣ የሀገራችን ልጆች ደግሞ በጠቅላላ ነው ያሉት። እግዚአብሔር ሁሉም በታሰቡት እግዚአብሔር ያሰከላችሁ ያኖራችሁ ለዘላለም። ፎሎ አድርጉለት። ለወርቁ የራሱ አካውንት ነው። እንደዚህ እንግዲህ በአማርኛ ተማጽኖ አድርጓል። ፎሎ አድርጓቸው። እኔንም በዛው እግረ መንገዳችሁን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ይሄን ቤተሰብ ተቀላቀሉ። ብዙ ወቅታዊና አዳዲስ ቪዲዮ ይለቀቃል፣ ያኔ ይደርሳችኋል። ሰብስክራይብ አድርጉ። እስከዚህ ሰዓት ድረስ መጣችሁ ላይክም ያላረጋችሁ ላይክ አድርጉት። ወደ ቀጣይ ቪዲዮ እንለፍ። ሀይ እንዴት አመሻችሁ? ከመሸ መጣሁኝ። ይሄ ቪዲዮ በጣም አስፈላጊ ስለሆነ ሪፖስትም ኮፒ ሊንክም አድርጉት። እዚህ ጋር ከላይ ማስቀምጥላችሁ አካውንት እኔን ብሎክ አድርገውኛል። አሁን ግን የኔን ቪዲዮ ከልጄ ጋር ያሉኝን ቪዲዮዎች እየወሰዱ እኔ ከታች ካፕሽን ላይ የሚጽፉት እነሱን በውስጥ ኮንታክት እንዲያረጓቸው እና እኔ ልጅ መውለድ እምቢ ብሎኝ በመርጌታ እንደወለድኩኝና ያው እንደ ምስክርነት እና በውስጥ ኮንታክት እንዲያደርጓቸው ነው እኔ እንደሆንኩ አድርገው ነው እየጻፉ ያሉትና መጀመሪያ ከሲሪየስ አልወሰድኩትም ነበር። ሙሉ አካውንቱ ላይ እኔም ቪዲዮ ነው ፖስት የሚያደርጉት። ከዛ ሰዎች እየላኩልኝ ነበር ግን ትቼው ነበረ። አሁን ግን በስርዓት ቴክስት እየላከልኝ ነው ሰው የመርጌታን ስልክ ስጭ እያሉ ማለት ነውና እኔ አይደለሁም የኔ አካውንት አይደለም። እና ከቻላችሁ ደግሞ ሪፖርት አርጉባቸው። እኔ መድኃኒዓለም ነው ልጅ የሰጠኝ። እባካችሁ ደህና ደሩ። እንግዲህ ልዩን እንደሰማችኋት ነው። በሷ ስም በተከፈተ ፌክ አካውንት እንግዲህ መሪጌታ ነው ልጅ የሰጠኝ ብላ ቪዲዮውን ኤዲት አድርገውት እንግዲህ ሶሻል ሚዲያ ላይ ብዙ ልጅ መውለድ ያቃታቸው ሰዎች እያጭበረበሩ ይገኛሉ። በሰው ችግር ለመነገድና ለመክበር መሞከር እጅግ የሚያሳፍርና የሚያስተዛዘብ ተግባር ነው። ይህን የምታደርጉ ሰዎች እንግዲህ ለፈጣሪ ብላችሁ ከድርጊታችሁ እንድትቆጠቡ ስል በፈጣሪ ስም እጠይቃችኋለሁ። እንዲሁም ቪዲዮዎች ሲመጡላችሁ በሷ አካውንት ስም ተከፍቶ ስለ መሪጌታ ምናምን ልጅ ስለመውለድ የሚመጣላችሁን ቪዲዮዎች ሪፖርት እያደረጋችሁ እንድታስጠፉ ስለ ተመልካቾች እጠይቃችኋለሁ። ወደ ቀጣይ ቪዲዮ እንለፍ። ለምክክር ጉባኤ መታ ወንድ ልጅ የተገላገለችው እናት የልጇን ስም ምክክር ብላ አሰየመች። በሀገራዊ ምክክር ጉባኤ ላይ ከተለያዩ የኢትዮጵያ ሀገራት ማህበረሰብ ክፍሎች የተወጣጡ ተሳታፊዎች በአዲስ አበባ እየመከሩ ይገኛል። ከነዚህም ውስጥ ምንም እንኳን የመውለጃ ቀን ቢቃረብም ሀገሬ ጠርታኝ አልቀርም በማለት ከጋምቤላ ክልል ወደ አዲስ አበባ ለሀገራዊ ምክክር ጉባኤ የመጣችው ወጣት ኩርኑዱ እጅሉ አንዷ ናት። ወጣት ኩርኑዱ እጅሉ በጉባኤው ሂደት ላይ ያለች በዘውዲቱ ሆስፒታል ወንድ ልጅ በሰላም ተገላግላለች። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ባረፈችበት ቤት በመገኘት እንኳን በሰላም ተገላገልሽ ብለዋታል። እኔ ዜና አንባቢ ራስ አቀራረቡ በጣም ነው የሚያስቀኝ።
ስሟን እንግዲህ ደግሜ ለመጥራት ራሱ ከብዶኛል። ቪዲዮን ካየሁት በኋላ ጠፍቶብኛል። ግን እንኳን ማርያም ማረችሽ። የልጁ ስም ግን በጣም ገርሞኛል። ምክክር አሪፍ ስም ነው። ከዚህ በኋላ አብዛኞቻችን እንጠቀምበታለን ብዬ አስባለሁ። ለምን አሁን እንግዲህ ስም በማውጣቷ ምክንያት ብቻ የሆነ ቦታ ላይ ባለ 3 መኝታ ኮንዶሚኒየም ግድ መሰጠቱ አይቀርም እና ከዛ በኋላ እንግዲህ ብዙ ሰው የልጁን ስም ወደ ምክክር እንደሚቀይረው ምንም ጥርጥር የለኝም። እናንተስ ምን ሐሳብ አላችሁ? በዚህ ቪዲዮ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። በእናታችሁ ሰላም ስጡኝ፣ ሰላም እንሰጣጥ። ሰላም ስጧት ማለቴ ሰላም ስጧቸው ጀምራለች። እሺ አባቴ። እሺ እና እንዴት ነው ስራ? ግን ስራ እግዚአብሔር ይመስገን አሪፍ ነው አይደል? አሪፍ ነው። በቀን ስንት ትሰራላችሁ? በቀን ያው እንሰራለን እግዚአብሔር ይመስገን። ብቻ የሆነ እንቅስቃሴው እንዳለ ነው። ምን ያህል ትሰራላችሁ? እንሰራለን ያው ብቻ እኮ ስንት እንሰራለን አልኩ ወንድሜ እኮ በቀን ሊሚት የለውም። ምን አገባ ወንድሜ እንዴ? ከገበያዎች ነው እንደመጣው። ምን አለበት ስንት ብንሰራ ምን አገባ እንዴ? ሰው እንዳለ ገቢውን ነው የሚያስበው። ወጪ እኮ አለው እኮ ቅጣት አለ ነዳጅ አለ እኮ በወር ስንት ምን አገባህ እንዴ? ላስወርድህ እንዴ እስለኛል። ኧረ እባካችሁን አንዳንድ ሰዎች የወንድ ልጅ ደሞዝና የሴት ልጅ እድሜ አይጠየቅም። በቃ አበቃ። በዚህ ሰዓት ከኑሮ ውድነት በላይ በጣም የሚያሳስበኝ ነገር ቢኖር የአራዳ ልጆች እየጠፉ መሆናቸው ነው። እርግጠኛ ሆኜ መናገር የምችለው ኢትዮጵያ ውስጥ 15 አራዳ ቢኖር 5ቱ ስደት ላይ ናቸው። 6 ከተማ ላይ ሸገር ላይ ተበትናለህ፣ 4ቱ የክልል ልጆች ናቸው። ምርጥ የአራዳ ልጆች ስላሉ ማለት ነው። ገባህ እምልህ። ሌላው ቢላኔ ነው። ልጥፍህን አይቶ ነው የሚቀርብ። ሁሴን ከሌለ ቸፍ ነው የሚልህ። አንድ ቀን ጋብዞ አመት ማውራት ይፈልጋል። ያንተን መሸጠር ዛሬ ላይ መቸገርህን ነው የምልህ። እንደ ኃጢያት ነው የሚነግርህ። ያ አይደለም እርድና። እኔ ማውቀው የአራዳ ልጅ የተቸገረን ሲበጅ ምናምን ነው ማውቀው። አሁን ላይ አለ ከተማው ላይ አራዳ ያፍ አራዳ ነው ያለው። የለም አራዳ የለም ቢላኔ ብቻ። ልጅ የተናገረው እንግዲህ ትክክል ነው። አሁን ላይ በቃ የእናንተን መሸጠር ትንሽ ነገር ስታገኙ እናንተን ከስር እየተከተሉ እጢ የሚሆን የከተማ ልጅ በዝቷልና ልጅ የተናገረው ነገር ትክክል ነው። ይመችሽ ያራዳ ልጅ። ከወንድ ጋር ቁጭ ብላችሁ ሌላ ወንድ ስታዩ እንዴት ነው ፍለርት የምታረጉት? እንዴት እንደሚያስጠላባችሁ በቃ የሆነ አይናችሁ እዛው ስክት ብሏል። በቃ አይንቀሳቀስም። ትወጣላችሁ፣ ትገባላችሁ፣ አንዴ ሽንት ቤት ትሄዳላችሁ። በጣም ነው የሚደብረው እንደዚህ አይነት ነገር ነው። እንዴት ነው ከወንድ አብረሽ ለተቀመጥሽ ወንድ እንኳን እንዴት ሪስፔክት አይኖርሽም? የምር በጣም ነው የሚያስጠላው። በጣም የምር እንዴ ደስ አይልም። እንደዚህ በቃ የሚያረጋችሁ ነው የሚያሳጣችሁ። በእውነት ወንዶችም አላችሁ እንደዚህ በቃ ከሴት ጋር ሆናችሁ ሌላ ሴት ስታዩ በቃ አይናችሁ ክርትት ይላል፣ ትጣቀሳላችሁ። በቃ ቁጥር ለመቀባበል በጣም ነው የሚያስጠላው። ሴቶችም እንዲጀምራችኋል እንዴ ደግሞ ሰው እሺ እናንተ እንትን በሉ ከሴት ጋር ያለው ወንድ እንኳን አትምሩም። በቃ ሄዳችሁ ሽንት ቤት ምናምን ቁጥር ተቀባብላችሁ ለመምጣት ነው የምትጥሩት። እንደዚህ አይነት ሰዎች ግን ምን እየሆናችሁ ነው? ኧረ ስታስጠሉ በእናታችሁ። ይሄ ምን አይነት አመል ነው? በጣም የሚያስጠላ አመል፣ የሚያስጠላ የዱርዬነት አመል ባለጌውላ። ይሄንን 10 ሚሊዮን ብር ያዥና ከልጅ ራቂ ትሉ የነበራችሁ ሀብታም የወንድ ቤተሰቦች ግን የት ነው ያላችሁት? የድሮቹ እብስ ዘንድሮ እኮ ነበር እኮ የምታስፈልጉን። ዘንድሮማ ያው ሰዱልን ነው የምትሉት። ይሄ ነገር እኮ ፊልም ላይ ብቻ ይመስለኝ ነበር። የምር ድሮ ላይ ነበር? ድሮ 90s ላይ ፍቅር ላይ ነበራችሁ ሰዎች ነገሩ። እኔ ፊልም ላይ ብቻ ያለ ነበር የሚመስለኝ። ወይስ የምርም ነበር የሆነ ሚሊዮን ብር ይሰጥና ከልጅ ራቂ ምናምን ነገር የሚባለው ነገር? አስረዱን የምታውቁ ሰዎች። ድንግልናሽን በስንት እድሜ ነው ያጣሽ? ከአንድ አመት በፊት በ18 አመቴ ማርያምን የምሬና በ16 በ18 ከስንት አመት በፊት ማለት ነው? ከ2 አመት በፊት አላጣሁት። የምር ያው 18 ነበር ማለት ነው አለ። የምር የእውነት ኧረ አንዳንድ ቲክቶከሮች የሚጠየቅና የማይጠየቅ ጥያቄ ለዩ።
አሁን እንግዲህ በ16 ዓመቴ ነው ያጣሁት፣ በ18 ዓመቴ ነው። ያ ኖርማል ነው። ጀስት ፍቅር ላይ ሆናችሁ ላደረጋችሁት ነገር ኖርማል ነው። በዛ እኔ አስተያየት መስጠት አልፈልግም። ግን ይሄን ነገር ቤተሰብ ሲያየው ምንድነው የሚሰማው? ልጄ ጨዋነች ምንድነች እያለ የሚያወራ ቤተሰብ ይሄን ቪዲዮ ሲያየው ምንድነው የሚሰማው? አንዳንድ ነገራችንን ፕራይቬት ብናደርገው ተገቢ ነው። አሎ ወንድሜ፣ አሎ ወንድሜ፣ ምን እያረክ ነው? ምን እየሰራ ነው? መኪናው ላይ ምን እያረክ ምን እያረክ ነው? መኪናው ላይ ማታ አቁማችሁ ሄዳችሁ እናንተ ናችሁ እንዴ? አዎ ማታ እንዳቁማችሁ ተሰቅዬ እዚህ ነው ያደርኩት። እዚህ ነው መኪናው ላይ? የኛ መኪና ላይ? አዎ። ምን ፈልገህ? አይ ለሊት ቃጭናችሁ ልትወጡ እንደሆነና እኛ ጫኝና ወራጆች እንዳንሰራ ልታረጉ እንደሆነ ስለው እና እንጨነስ ምን አገባና እኛንም እንሰራው እናት ላይ እኛንም እንሰራው። አሁን አንተ ምንድነው እኔ ነኝ እቃው ማወርደው መጭነው ነው እያልክ ያለው? ምን እንዴት ስልክ ነው ጀሞን አሰልፈዋለሁ እንዳለ ደውልልኝ። ምንድነው ፍላጎት ተናገርቶሽ? ምንድነው ፍላጎት ተው። እኛና እናንተ ከተስማማን ነገሩን መቅረፍ እንችላለን። 5,000 ይፈልጋሉ። ለሊት ሙሉ ብርድ ሲመታኝ ያደርኩት 5,000 ብር እቃው ማለት 2,500 አይወርድም። ና ወረድ ና 500 ብር ማያወጣ እቃ እንስላል እንዴ? ደወልኩኝ ግን ነገርኩ። ከመጡ በኋላ አይደለም ጓደኛ ጋር ትራምፕ ጋር ለምን አትደውል? አንገትን እንቆጣጣ አንተ አስደውለኛ። ወንድ ኮንክ አስደውለኛ። እስቲ ደውለኛ። እስቲ ደውል። እስቲ ደውለኛ። ና እስቲ ና ሰላው እንዳውርድ ነው ያዝ እንዳውርድ ምንድነው ያወራው? ይሳል አስሉት ና ጠራቼ አስለው 50 ብርም ከፍላ ስለሆነ ለሰው እንዴ ኤላትሪክ እንግዲህ ከሆነ ከ6 ወር ከ7 ወር በፊት ነበር ቪዲዮ መልቀቅ ያቆመው። አሁን ላይ ግን እንደ አዲስ ጀምሮ ቲክቶክ ላይ እያዝናናን ነው። አትጥፋብን። ምን ሮዚ ሎቦኮ 16 ሚሊዮን ይዞ ጠፋ። ላላላ ይሄማ ጥብስ ነው። ቆይ ጃንዬ ይቅርታ፣ እንመለሳለን ባንቺ ጉዳይ። ጃንዬ እንመለሳለን። ናግባ ዘግበኝ። እውነት ነው። ቆይ ኧረ ገብቼ ልኝ። ነይ ሰውምዬ ነይ ሰውሚ ጓደኛዬ ናት። ነይ ግቢ። ወይ ቪዲዮ ልዮ ወይኔ ይኸው መጣች። ዮኒዬ ከመኮ ነው የምታደርገኝ መቼ ሰው ሚሻ አትይኝም። ዮኒዬ እንዴት ነህ አባቴ? ደህና ነሽ ወይ እናቱ? አለሁልህ ነፍሴ አለሁልህ። ጥብስ ይዘሽ ዝም ትይኛለሽ እንዴ? አይ ነው ጥብስ የሆነና በቀደም ፍርፍር እያልኩ እየሳኩ ነበር አባቴ። ይዞ ላፋ ለመሰለኝ ተውየው በቃ ሳቅ ነው የደከምኩት ታውቃለህ። ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው እንደፈራሁት ነው። ትልቋ ሴትዮ አዎ ሳትወስደው አንተ እኮ ይበረታቱ ምናምን ብለህ ስትል እዛ ላይ አልኩና ከዛ በኋላ ሀሳቤን ቀየርኩ። አልታመቸኝም። ሀሳቤን ቀየርኩ። ዘማሳጅ አይነት ነው። ዘስክራፕ ትላለህ እንግዲህ ሴቶች እየተጠንቀቁ ስክራፕ ነው ልጅ። ቆይ ኧረ አለኝ እንትኗ። እስቲ በእናትህ በቃ ይሄ ነገር ላይ ሄድበት ይሁን። ኧረ ሄድበት። ኧረ ጥብሴ ነው ይሄማ ሄድበታለሁ። እና ኧረ ይመቸው አመጣታለሁ። ይመችሽ። ወዙን ግጥም ሲያደርግ ላሽ ይላል እንዴ እናትዬ። ጣፍጠው እንግዲህ። እሺ እናት ልቀመመው። እሺ እናት። ኧረ ልዘግባችሁ ቤተሰብ። እንግዲህ ዮኒ ማኛ መጀመሪያ ላይ ደግፏቸው ፍቅር ነው ብሎ ብዙ አስተያየትን ሲሰጥ ነበር በእነዚህ ጥንዶች ጉዳይ። ከሆነ ጊዜ በኋላ ደግሞ ተቀይሮ ይሄ ለብር ብሎ ነው የቀረባት ምናምን ብሎ ተናግሮ ነበር። ብዙ ሰዎችም እንግዲህ ለብር ብሎ ነው እንጂ የ25 ዓመት ሰው የ55 ዓመትን ሴትዮ ሊያገባ አይችልም ብሎ እንግዲህ በብዙ ሶሻል ሚዲያዎች ላይ ትችት ሲቀርብባቸው ነበር። አሁን ላይ እንግዲህ በብዙ ሶሻል ሚዲያዎች እና ቲክቶክ ላይ እንደተሰማው ከሆነ ልጁ 16 ሚሊዮን ብር ንብረት ተካፍሏት መለያየታቸው ተሰምቷል። እሷም ብዙ የሀዘን ቪዲዮዎችን እየለቀቀች ነው እና የተፈራው ደርሷል። ምን ሀሳብ አላችሁ በዚህ ጉዳይ ላይ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። አንዷ ቲክቶከር የስጋ አምባሳደር ትሆናለች። ስጋ ቅርጫ። ከዛም በኋላ የስጋ አምባሳደር ትሆንና
ስራውን ትቀበልና ሶሻል ሚዲያ ላይ ታስተዋውቃለች። ቲክቶከር ናት። የካሌብ ማናት የእንትና ናት የሰውን ጥሩልኝ የማጠግቦ የማንችሎት እናት አወቃችኋት? በመምለስ ብላይ እና ቃል ነው። ከዛም በኋላ ትጠይቅና ሚዲያ ላይ ይህን ማስታወቂያ መስራት ትጀምራለች። ስትሰራ ሰዎች ስለምትታይ ሰዎች እየደወሉ ስልክ ቁጥራቸውን ስጭን እኛ ምንዘዝ ካሉት ሰዎች መካከል አንዷም እኔ ነኝ እውነት ለመናገር። ከዛ በኋላ እኔ ግን ደስ የሚለው እንደዚህ ዝባዝንኬ ነገር ስለማልወድ እዛው አንቺ አዘሽ እዛው አንቺ ጨርሰሽ ምናምን ብያት ምን እረስቸዋለሁ። አላስገባሁም ዛሬ ራሱ ገንዘብ ላይ አይቀርም አሁን አስገባለሁ። እና እንደዛ ነበር ማድረግ የነበረባት። እሷ ጋር ተደውልና ስልክ ቁጥር ትቀበልና ሰዎቹ ጋር ባለቤቱ ጋር ተደውልና እኔ ለምን አልሰራላችሁም? እኔ ለምን ይሄንን ነገር አብሬያችሁ ለምን አልሰራም ብላ ትጠይቃቸዋል። ሰዎቹ ደግሞ ደውለው ለዚችኛዋ ቲክቶከር ይነግሯታል። እችኛዋ ቲክቶከር ደግሞ ወጥታ ስም ሳትጠራ የሆነች ሰው እንደዚህ ብላ ትልቅ ሰው ናት እንደዚህ ብላ ቪዲዮ ሰራች። ከዛም ይሄ ቪዲዮ ሲሰራጭ ድጋሚ ልጅቷ ይቷት መጣና ልጅቷ ጋር ቪዲዮውን አጥፊልኝ እኔ እንደዚህ ለማለት አይደለም እንዴት እንደዚህ አይነት ቪዲዮ ትሰድለኛለሽ ብላ ልጅቷን ድጋሚ ቴክስት አድርጋ ታናግራታለች ማለት ነው። መጀመሪያ ነበረ እንጂ ለመነጋገርም በክብርም ለመጠየቅ ምን ማድረግ ነበረብሽ? ልጅቷን ጠይቀሽ እኔም አብሬሽ ብሰራ ደስ ይለኛል፣ እንዴት ነው እኔንስ መጨመር ትችላላችሁ ብለሽ ማስታወቂያ የሰራችኋል ስልክ የሰጠችልሽ ሳታናግሪ ባለቤቶቹን ያናገርሽው ለጥቅም ነው አንቺ እሷን እንትን ብለሽ ራስሽን ታሰሪ ነበር እኮ ቢሳካ አይደል እንዴ? ስለዚህም ልጅቷ ሚዲያ ላይ ወጥታ ተናገረች። ትክክል ናት። እንግዲህ ገነት ንጋቱ በዚህ ጉዳይ ብዙ ወቀሳ እየደረሰባት ይገኛል። የቃል ባባን እንግዲህ የማስታወቂያ ፕሮሞሽን ለኔ ስጡኝ ለኔ አሰሩኝ ከሷ በላይ እኔ ብዙ ተከታይ አለኝ ብላ ሄዳ ቃል ባባን የሚያሰራውን ድርጅት እንግዲህ ጠይቃለች ተብሎ ብዙ ወቀሳ እየደረሰባት ይገኛል። ገነት ንጋቱ እንግዲህ እኔም እንደኔ ይሄን በማድረግሽ በጣም የሚያሳፍር ተግባር ነው የሰራሽው። እንደዚህ ማድረግ አልነበረብሽም። የሰውን እንጀራ መመኘት በራሱ ትልቅ ኃጢአት ነውና ይሄ ነገር ተገቢ ነው ብዬ አላስብም። ከዚህ ጉዳይ ጋር በተያያዘ እንግዲህ ቃል ባባ የሰራችው ቪዲዮ አለ። እሱን ቪዲዮ አይተን እንመለስ። ልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረው ሲደውሉ ምናምን በቃ ይደውሉላችኋል ከዚህ ስልክ የዋናውን ሰጣለው ኦርደር ታደርጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ አንተ ልዘዝልሽ ወይ እንደዚህ ታደርጊልሽ ምናምን ብያት ከዛ ደወለች ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽን ለምን ያልሰራላችሁ ላይክ ብራንድ አምባሳደር የዛን ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔ የሚያካክሉ ልጆች አሏት። ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ያዘንኩብሽ የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ይሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስዱ አንቁ ነው የሚደፋሽ። ልክ አይደለሽ ነው ተመለሽ። በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛች አይቼ አውቃለሁ። ግን እንግዲህ እውነት ነው ገነት ንጋቱ የሰራሽው ስራ ትክክል አይደለም። እንደኔ እንደናንተም ያላችሁን አስተያየት ኮሜንት ላይ በጨዋነትና በነፃነት ግለጹልኝ። ወደ ቀጣይ ቪዲዮ እንለፍ። የዚች ልጅ ስራ ሲንግል ማም ናት፣ እናት ናት፣ አምባሳደር ናት አይደለ? የቅርጫ ምናምን አምባሳደር ናት። እንደ ሰው እንደ ሴት ልጅ እንደ እናት የእሷን እንጀራ መመኘት በራሱ ያሳፍራል። እናት እኮ ናት ልጅ፣ ሲንግል ማም ናት። ባይዘው እንትና ከሰማችሁ በጣም ነው የምታሳዝነው። እንደው ማሰባችሁ ራሱ እኔ እንደዚህ ስላለኝ እኔ እንደዚህ ሰራላችሁ ይታይላችኋል። እኔ እንደዚህ አደርግ እኔ ምን አይነት ችጋራ ብትሆኑ አትጠግቡም። ግን ማለት አትጠግቡም። ሆዳችሁ ኪሳችሁ አካውንታችሁ አይጠግብም። የሌላውን እንጀራ ለምንድን ነው የምትመኙት? የሌላውን ነገር ለምንድን ነው የምትናፍቁት? እግዚአብሔር የሰጣችሁ ላይ ባረክላችሁ ነው አይባረክላችሁም? በቤታችሁ ሲመጣ ማለት ትንሹ በረከት የለውም። እስኪ ጸሎት አስደርጉበት፣ የምር ስጡበት፣ ለግሱበት፣ ይበረክታል። የእናንተን ማለት አልከለከላችሁም። እግዚአብሔር ልክ በሶሻል ሚዲያ ለእናንተ እንጀራ ሰጥቶ እያኖራችሁ ነው አይደል? የሰውን እንጀራ ለመቀማት እኛ እንደዚህ ስላለን እኛ እንደዚህ ስለሆነ እኛ ብንሰራላችሁ ያዋጣችኋል፣ እኛ እንደዚህ ምናምን ቢያንስ ባትሰሩ የምትሰሩ ሰዎች ሆናችሁ በዚህ ደረጃ የሷን እንጀራ መመኘት እኛ ብንሰራ በጣም እኮ ተሳፍራላችሁ። ባይዘው ሰዎች በጣም የሚያሳፍር ተግባር ነው። ሊያሾም እንግዲህ ልክ ነው የተናገረችው እና ገነት ንጋቱ ወተሽ ቃልን እንግዲህ ይቅርታ ማለት ይገባሻል። ዜዳውን ጥቁር አርገሽ የምትቀመጩ ማለት ነው። መድኃኒዓለም ህይወትሽን ያጥቁረው እና እናትየዋን አታቋትም። እናትየዋን ስለማታቋት ነው። እንዴት ልበላችሁ፣ ዲሴቢሊቲ አይደለም ዲሴብል መሆን ሳይሆን በተፈጥሮ የሆነ ምስኪን በጣም ሻይ የሆኑ ሰዎች የሉ። እናትየዋ ማለት እንደዛ ናት። በጣም ሻይ ሰው አክባሪ ሰው ናት። እና ኢቭን መኪና ልግዛና
እናንተ ጋር ይቀመጥልኝ የምትል ሰው ናት። ዴዚ ስመጣ መንቀሳቀሻ ይሆናታልና መኪና ልግዛና እናንተ ቤት አያድርም እናንተ ጋር ይሆን የምትል ሰው ናት። በጣም የዋህ እናት ናት። ላስት ለኔ ላከችው የመጨረሻ ቴክስቷ ይሄ ነው። ሞክራ እዚህ ጋር ማሳያችሁ ይሄ ማሳያችሁ እንዳለ የላከችው ነው። ፓስፖርቷን ምናምን የዴዚን ፓስፖርት የላከችበት ነው። በተለያየ ቁጥር ነው የምልክልኝ። አሁን መጨረሻ ያሰማዋችሁ በቃ ተስፋ የቆረጠችበት ነው። ዩዥሊ ነው እና ምንም ማድረግ አንችልም፣ እሱን መቆጣጠር አንችልም። እንዲሁ ግን ብዙ ነገሮች ከሱ ጋር አብሮ ስላሉ አይ መሆን እንዴነ እህቴ አንተ ያለበትን እንትልካልኝ ቲክታክ ሊንክ ያው ምን ቲክታክ አውጥቼ ነበር፣ ግን የሞንን እንዴት እንዳናደደችው እና ሰው ምንድነው ጀንበር ሳለች ሩጥ እናት ሳለች አጊጥ ነው። እስከዛሬ የት ነበርክ የምትለው ይሄ ማለት ነው። ማወራውን ሰማይ መጀመሪያ እናትሽ ትፈልግሻለች በጣም ብዙ ቮይስ እየላከች ነው ብዬ ስጽፍ ብሎክ ነው የተደረኩት ከዴዚ አካውንት። የኔ ፎቶ ከምትዘቀዝቅ ሀዘን ላይ ናት አይደለም? የእናቷ ፕሮፋይል ባረገች የእናቷ ለቅሶ ላይ አይደለችም፣ ሀዘን ላይ አይደለችም። ፕሮፋይሏ የእናቷ ፎቶ ወይ ጥቁር አርጋው እንደነበረ በቃ ደስተኛ ናት ማለት ነው። በእናቷ ሞት ደስተኛ ናት ማለት ነው። ደስተኛ ናት ማለት ነው። አጀንዳ ፈልጋ ነው? ሌላ አጀንዳ ፈልጋ ወይስ ሌላ ነገር አለ? እንግዲህ የዴዚ እናት ሞት አሁንም ማነጋገሩን ቀጥሏል። ብዙ መረጃዎች ከቀን ወደ ቀን እየወጡ ይገኛሉ። ትላንትና ከትላንት በስቲያ ደግሞ ዴዚ የዜዶን ፎቶ ዘግዘቃ ፕሮፋይል በማድረጓ ምክንያት እንግዲህ እንደ አዲስ አጀንዳው ተነስቶ ብዙ ነገሮች እየተባሉ ይገኛሉ። ፈጣሪ እንግዲህ ሰላሙን ይስጠን፣ ሁሉም የሚስማማበት የሚፋቀርበት አመት ያደርግልን። አሁን ቤተሰብ ሶሻል ሚዲያ በጣም ከባድ ሆኗልና ወደዚህ ሶሻል ሚዲያ ምናልባት ያላመጣችሁ ካላችሁ ልጆቻችሁን፣ እናት አባታችሁን፣ ወላጆቻችሁን፣ ሚስታችሁን፣ ጓደኛችሁን፣ መሰል ቤተሰባችሁን ወደ ሶሻል ሚዲያ ባታመጡ ይመከራል። በጣም ብዙ አይነት ነገሮች እየተፈጠሩ ነውና አንዴ የገባንበት ገብተንበት። ከዛ በተረፈ ግን አዳዲስም መታወቅ የምትፈልጉ ሰዎች እናቶቻችሁን ይዛችሁ የምትመጡ አባት ልጆች ምናምን ይዛችሁ የምትመጡ አላችሁ። ወደ ሶሻል ሚዲያ መታወቁን በምንም በማሞም በምንም ትታወቃላችሁ። ከዛ በኋላ የሚመጣው ነገር ነው በጣም ከባድ ነው። እየተቆጠባችሁ እንኳን መሆን አልተቻለም እና አሁን ሶሻል ሚዲያ እንደምታዩት ነው። የብዙ ሰው ህይወት ይጠፋል። ብዙ ሰዎች በጣም ብዙ አይነት ነገር እየደረሰባቸው ነው። ቤተሰቦቻቸው የሚነኩ ሰዎች የሰውን ህይወት ያጠፋሉ። በጣም ብዙ በቀለኞች አሉ። አሁን የሶሻል ሚዲያ ማቀው ቀን የሚጠብቁ አሉ። ቤተሰባቸው እናታቸው የተነኩ፣ አባታቸው የተነኩ፣ ልጆቻቸው የተነኩ፣ የትዳር አጋራቸው የተነኩ የቀን ጉዳይ ነው ብሎ የሚጠብቁ አሉ፣ ለማጥፋት የሰው ልጅ ማለት ነው። ስለዚህ ስምም የሚያጠፋው አንድ ቀን በሰው እጅ ይጠፋል። የሚጠፋውም ሰው ደግሞ ቤተሰቡም እንደዛው መጥፎ ነገር ነው እየፈጠረ ያለውና ህፃናት ምናምን እንደዚሁ አይምሯቸው ላይ የሚያርግ ነገር አለ። ነገ ቪዲዮአቸው ያሉ ሲያድጉ በተቻለ መጠን በቃ ሶሻል ሚዲያ ላይ ቤተሰብ ባይመጣ መልካም ይመስለኛል። ይሄ የኔ ሐሳብ ነው። ባይመጣ ያመጣችሁም ካላችሁ ደግሞ ካሁን በኋላ ምንም አያረግም ብሎ ከተቻለ ራስን ሶሻል ሚዲያ ላይ ማቆየት፣ ካልተቻለ ደግሞ መተውም ጥሩ ይመስለኛል። አሁን ላይ በጣም ሪስክ አለው። በጣም ቶክሲክ ሆኗል ሶሻል ሚዲያው። እንደ ድሮ ጓግተ የምትመጣለት አይደለም። እንደውም ከሶሻል ሚዲያ በምን ልጥፋ በምን መቼ ነው የታወቁት ብለ የምታስብበት ነገሮች እየተፈጠሩ ነውና ለማንኛውም ብዙ ነገሮች እያየን ነው። ፈጣሪ ሆነን ነው ማለት መልካም ቀን። ኢቢኤስ ለመግባት በጣም ተጋጋጥሽ የምትሉኝ ያላችሁ እንደ ስድብ ማርጋችሁ ቴክስት ምጽፉልኝ ያላችሁና ማለት ነው። አንያ ነገር መጀመሪያ አይደለም ስፖርት ሰራ የልጅነት ውፍረት ነበረብኝ። 38 ኪሎ የቀነስኩት በስፖርት ነው እና በዳይት ነው የቀነስኩት። ከዛ ቦዲ ከመጣብኝ ውፍረት ደግሞ 23 ኪሎ የቀነስኩት በስፖርት ነው። አሁን የገባሁት ደግሞ ለኢቢኤስ ብዬ አይደለም ለጤናዬ ብዬ ነው።
ግን በቃ ከጠሩኝ ዝግጅት ማድረግ ያለብኝ ነገር ዝግጅት ማድረግ አለብኝና እንዲህ ብላችሁ ቴክስት የምትጽፉልኝ አንዳንድ ጊዜ ምን አጋጥሟችሁ ነው? ግን ኮሜንት ላይ አትጽፉልኝ። ምክንያቱም ሁሉ ሰው ጥሩ አመለካከት ስላለው ስለኔ አጽፉልኝ። ስድብ ቢጻፍ ኖሮ ቪዲዮ ምትሰሩብኝ ነበረ። ግን እንዴት ያላችሁ የሆነ በቃ ትንሽ ፎሎወር ያላችሁ መታወቂያ ሊሆን ይችላልላችሁ ምናምን ነገርና ለምን እንደዚህ ብላችሁ እንደምትጽፉ በጣም የሚገርመኝ እኔ እና እኔ አሁን ኢቢኤስ ከገባው እሰየው ባልገባ ደግሞ ምንም አይታለ በቃ እኔ ሞክሬያለሁኝ በቃ አለማይ ለማሳካክ በቃ ሁሉም ርቀት ሄጃለሁኝ በቃ ሁሉም ነገርና ከዚህ በኋላ ባይሳካ የኢቢኤስ ምንም አይመስለኝም። በቃ ቦታ አድርጉኝ 796 እያልኩ ነው ያለሁት። እስካሁን ድረስ ቦታ እያስደረኩ ነው ያለሁት በማቃቸው ሰዎች እንደዚህ በእንትና የተቻለኝ ነገር አደርጋለሁ አለማይ ለማሳካት። ግን የሞትና የሽረት አይደለም። በቃ ቢሆን ደስ ይለኛል፣ ባይሆን ደግሞ ምንም ማለት አይደለም። በቃ የመጨረሻ ህይወቴ አይደለም። ግን ማድረግ ያለብኝ ነገር አድርጌ ባይሳካ ምንም የሚቆጨኝ ነገር የለም። እንደዚህ ባደረኩ ኖሮ እምለው ነገር የለምና ደግሞ በጋዜጠኝነት በጣም ስለደከመኝ ከማሽን ወርጄ ነው የሆነ ሜሴጅ ተልኮልኝ በጣም ተናድጄ ነውና ስፖርት እየሰራሁ ነው ያለሁትና ቻግን እንደዚህ እና ደግሞ አንድ ነገር እንገራችሁ በጋዜጠኝነት የተመረቀ ሁሉ በስክሪን መስራት የሚፈልግ በቲቪ መስራት የሚፈልግ ሁሉ ሰው በጋዜጠኝነት ተመርቆ ቲቪ ላይ መስራት ይፈልጋል ማለት አይደለም። ግን የሚፈልግ ሁሉ ኢቢኤስ የማይመኝ ሰው የለም። እንገራችሁ የማይመኝ ሰው የለም። እኔ ብቻ አይደለሁም። እኔ የሚጻፍልኝ ቴክስት አሁን ጆርናሊዝም ተማሪዎች አሉ ከዚህ በፊት የተመረቁ በጣም ብዙ ናቸው። እኛም አንቺ የምትፈልጊው ነገር ሁሉ ጊዜ ኢቢኤስ መግባት ህልማችን ነው የሚሉ በጣም ብዙ ሌላ ቲቪ ላይ ያሉ ራሱ በጣም ታዋቂ ቦታ ላይ ያሉ ሰዎች ራሱ ኢቢኤስ ለመግባት የማይቆፍሩት ድንጋይ የለምና የኔ ለምንድነው እንደዚህ ባይቀጥሩስ ሞራል ሻይ ለምን ሞራል ይነካል? ለምን ነው የሚነካው? ሞራል ለምን ነው የሚነካው? እንዲሁም እኮ ኢቢኤስች እኮ በጣም ባለውለታዎች ናቸው። አስተዋውቆኛል እኮ በቃ እኮ እነሱ እኮ በሚሊዮን ብር እኮ ነው ለሰከንድ ለደቂቃ ለሚታይ ማስታወቂያ በእነሱ የሚታይ ማስታወቂያ የሚቀበሉት። እኔን እኮ ቢያንስ የተወሰነ ደቂቃ እኮ ኦልሬዲ እኮ ለህዝቡ አቅርቦኛል እኮ እንዲህ ምስጋና ይገባቸዋል እንጂ ህዝብ ፊት አቀርቦኝ ካልቀጠሩኝ ምናምን ነገር አንድ ነገር ብዙ ይሄን ያህል እንትን አይደለሁም። እንዴት ነው ባይሆን ህዝቡ ምን ይለኛል ምን አልልም። እንደዚህ አይደለሁም። የራሳቸው መመዘኛ አላቸው። ሰው ሁሉ ሰው ቦታ አድርጎኛል። ጥሩ አመለካከት አለ ሰው እና ደግሞ በአጭር ጊዜ ጠብቃችሁ ነው ማላችሁ ኢቢኤስ ማለት ነው። በአጭር ጊዜ እንዴት ይሆናል ታስቡት እናንተ። ቤታችሁ መጥቶ አንኳኩቶ የቤት ሰራተኛ እንኳን ቢሆን ቤታችሁ አንኳኩቶ በነፃ ለስራ እንኳን ቢላችሁ ማለት ነው ከየት መጣ እንዴት ነው ምናምን ነው ሪሰርች ያደርጋል አለ። ስለዚህ ኢቢኤሶቹም እኔ እፈልጋለሁ ነው ያኳቸው ነው እንጂ ማስታወቂያ አውጥቶ አይደለም የክፍት ቦታ እንዳለ አታውቁም። ድንገት ነው ይሄ ነገር የሰራሁት። ክፍት ቦታ ይኑር አይኑር የምታውቁት ነገር የለም፣ ማውቀው ነገር የለምና ታው በተለይ ስክሪንሾት አድርጌ ያስቀመጥኳቸው ቪዲዮዎች አሉ። ነገሮቹ ሲያልፉ ፖስት አደርጋቸዋለሁ። ምክንያቱም ብዙ ሰው እንዲማር ስለምፈልግ ማለት ነው። ይሄው የሚጻፍላችሁ ነገሮቹ ከምንም ነገር እንደማይመልሳችሁ ኢነርጂ እንደሚሆናችሁ ማለት ነው። አመሰግናለሁ። እናንተ ግን 7696 HY ብላችሁ ግን እኔን ኢቢኤስ ማግኘት የምትፈልጉ መምረጣችሁ ወደ ኋላ እንዳትሉ እሺ። አመሰግናለሁ። ባይ። አሁን ስፖርት ቤት ነው ያለሁት። ስፖርት እየሰራሁ ነው ያለሁት። ሳያችሁ አመሰግናለሁ። ባይ። እኔም ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይሄን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።